ቄጠማ ጭንቅላታችን ላይ እናስራለን። ለምንድነው የምናስረው? ምሳሌው ምንድነው? ይሄንን ልታውቁት ይገባል። ለልጆቻችሁም ልትነግሯቸው ይገባል። የትንሣኤ እርድ መቼ ነው መታረድ ያለበት? ሌላ አንድ ቲፕ ልጨምርላችሁ እስከዚህ ካዳመጣችሁኝ ማለት ነው። ይሄንን ልታውቁ ይገባል። ለልጆቻችሁም ንገሯቸው። ስርዓታችንን ምን እያሉ ይሰጡናል? የምስራች እኔ ጋር ሞይራ አለና ላሳያችሁ። 8 ሰዎች ብቻ ነው ወደ መርከብ ገብተው የተረፉት። ሌላው የሚቻለውስ ምንድነው ካላችሁ ደግሞ ማቋረጥ አትችሉም ሲሉኝ ፈርቼ በላው። ከተጀመረ ይቋረጣል ወይንስ አይቋረጥም? ከተጀመረ እኮ አይቋረጥም። ኬሪያላይሶን ተሻረ በርሱስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን ውድ ቤተሰቦቼ እንደምን አላችሁ? እንዴት ከርማችኋል? ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። እንዴት ነበር ሰሙነ ሕማማት? ጥሩ ነበረ? እኔ ጋር በጣም ጥሩ ነበረ፣ እግዚአብሔር ይመስገን። እናንተ ጋርስ እንዴት ነበረ? እግዚአብሔር ይመስገን በሉ። ቢሆንም ጥሩ ቢሆንም ጥሩ ባይሆንም እግዚአብሔር ይመስገን ከማለት ውጪ ሌላ አማራጭ የለንም አይደል? ስለዚህ እግዚአብሔር ይመስገን ማለት ነው። አባቶቻችን እኮ በግጥማቸው ተመስገን ይለዋል ሰው በጠና ታሞ ያማረሩት እንደው ይጨምራል ደግሞ ይላሉ። ስለዚህ ቢለማም ቢከፋም እግዚአብሔር ይመስገን ነው ለሁሉም ነገር መልሳችን መሆን ያለበት ማለት ነው። እግዚአብሔር ይመስገን በሉ። ዛሬ በዚህ አጭር ቪዲዮ ማለት ነው ስለ ስዑር ቅዳሜ ማወቅ ያለብንን ነገሮች እንመለከታለን። ከስሙ ተነስተን ስለምናስረው ቄጠማ እንደዚሁም ደግሞ ማድረግ ስለምንችላቸውና ስለማንችላቸው ነገሮች እንደዚሁም ደግሞ ስለ አክፍሎት ሲቀጥል ስለ ትንሣኤ እርድ ወዘተ የመሳሰሉትን ነገሮች እጥር አድርገን ሰዓታችሁንም አልሻማም ባጭሩ እንመለከታለን። በጣም ጥሩ። እናንተ ታዲያ ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉና ጀምሩት። ሰብስክራይብ ስታደርጉ ደግሞ ሰብስክራይብ የምትለዋን ከስር ያለችዋን ማለት ነው ሰብስክራይብ የምትለዋንና የደውል ምልክቷን መጫናችሁን እንዳትረሱ። እንደዚሁም ላይክ አድርጉት። ላይክ ማለት ወድጀዋለሁ ማለት ነው። ላይክ ማድረግ አይደል? ላይክ አድርጉት። እንግዲህ እና ዛሬ የምንመለከተው ስለ ስዑር ቅዳሜ ነው። በዓመት አንድ ቀን የምናገኛት ይቺ ከትንሣኤ ዋዜማ ያለችው ማለት ነው ስዑር ቅዳሜ ትባላለች። እንግዲህ ስዑር ቅዳሜ ማለት እንግዲህ የተሻረ ቅዳሜ ማለት ነው ሲተረጎም። እንዲህ ታዲያ ቅዳሜ እንዴት ነው የተሻረው ስንል ደግሞ የተሻረው በጾም ነው። በዚህኛው ቅዳሜ ማለት ነው የክርስቶስን በመቃብር መዋልና ማደር እያሰብን እያከፈልን ስለምንጾመው ማለት ነው በጾም የሻርናት ቅዳሜ ናት። ዮሐንስና ድንግል ማርያም እንደዚሁም ሐዋርያት የክርስቶስን ትንሣኤ ሳናይ ምግብ አንበላ በማለት ማለት ነው ይችን ቀን በጾም ስላሳለፏት ከአርብ ጀምረው ከሐሙስ ማታ ጀምረው ይችንም ቀን በጾም ስላሳለፏት ማለት ነው ቀዳሚት ስዑር የተሻረችው ቅዳሜ በጾም የተሻረችው ማለት ነው። ነገር ግን አንዳንዶች ስዑር ቅዳሜ የተሻረ ቅዳሜ ነው በማለት ማለት ነው እርሻ የሚያርሱ የሚቆፍሩ ወፍጮ የሚያስፈጩ ሰዎች ልታገኙ ትችላላችሁ አሉ። እኔ በልጅነቴ ወፍጮ ሲፈጭ አውቃለሁ። በእርግጥ አሁንማ በየትኛውም ቅዳሜ ወፍጮ ሳይፈጭ አይቀርም። የሆነ ቀን ያየሁ ይመስለኛል። ከተሳሳትኩ አርሙኝ። እና ነገር ግን የተሻረ ቅዳሜ የተባለችው በጾም ነው እንጂ በስራ አይደለም። በስራ አይደለም። ከዚህ ከትንሣኤ ዋዜማ ካለችው ቅዳሜ ውጭ ሌሎቹን ዓመቱን ሙሉ ያሉትን ሰንበቶች ከጥሉላት እንኳን ብንጾም በጾም ሰዓት ከጥሉላት እንኳን ብንጾም ከእህል ግን ስለማንጾም ይችኛዋን ግን ለይተን ሙሉ ቀን ለአክፍሎት ስለምንጾም በጾም የተሻረች ቅዳሜ ማለት ነው። በጾም ነው እንጂ የተሻረችው በስራ አይደለም። ሌላ ቀን ግን ሌላ ጊዜ ግን በሰንበት በፍጹም አንጾምም። ከጥሉላት እንኳን ብንጾም ከእህል ምናምን ግን ስለማንጾም ይችን ግን ለይተን ስለምንጾም ቀዳሚት ስዑር ተብላለች ማለት ነው። በጣም ጥሩ። እና በዚህ ቀን ታዲያ ምን እናደርጋለን? እናከፍላለን። ጾማችንን እንውላለን። ጾማችንን የምንውልበት ምክንያቱም ደግሞ
ቅድም እንደነገርኳችሁ ዮሐንስና ድንግል ማርያም እንደዚሁም ሌሎችም ሐዋርያት የክርስቶስን ትንሣኤ ሳናይ ምግብ አንቀምስም ብለው ማለት ነው አባቶቻችን በትውፊት እንደነገሩን እስከ ትንሣኤ ድረስ ጾማቸውን ስለከረሙ እኛም ደግሞ ይህንን የቻልን ሐሙስ ማታ በልተን ያልቻልን ደግሞ አርብ ማታ በልተን ቅዳሜን ሙሉ ቀን ጾመን ከዚያ እሁድ አስቀድሰን እንበላለን ማለት ነው፣ እናከፍላለን ማለት ነው። ነገር ግን ይሄ አክፍሎትን በተመለከተ አንዳንድ ሰዎች ከተጀመረ ይቋረጣል ወይንስ አይቋረጥም፣ ከተጀመረ እኮ አይቋረጥም የሚሉ ሰዎች አሉ። እንደዚህ የሚባል ነገር የለም። ከተጀመረ ሊቋረጥ ይችላል። ለምሳሌ ሰው ከታመመ ታማሚ ሆኖ አክፍል አይባልም። ህመም ላይ ከሆነ ሊቋረጥ ይችላል። ስላጋጠመ እኮ ነው። እንደውም እኔ በልጅነቴ አይከፈልም ማነው የማክፈል ጀምሬ ማለት ነው ኧረ አይቋረጥም ተው ብላ ይቅርብ አንዴ ከጀመርኩ ማቋረጥ አትችሉም ሲሉኝ ፈርቼ በላው። ዲያ አይቻልም በቃ ምናምን ታውቃላችሁ አስፈራሩኝና በላው የመጀመሪያ ዓመት። ከዚያ ቀጣይ ላይ ግን እግዚአብሔር ይመስገን አከፈልኩኝ ማክፈል ጀመርኩኝ ማለት ነውና በህመም ምክንያት ሊቋረጥ ይችላል። ምንም እንደዚህ ገና ለገናው አይቋረጥም እያላችሁ ከማክፈል ወደ ኋላ እንዳትሉ ላችሁን ቅዳሜትን መጾም አለባችሁ ማለት ነው። በጣም ጥሩ። በዚህ ቀን እንግዲህ የማይቻለው ምንድነው ከተባለ መስቀል መሳለም አይቻልም። መስቀል መሳለም አይቻልም። እንደምታውቁት መስቀል ከሕማማት ሰኞ ጀምረን አንሳለም አይደል? በዚህ ቀንም መሳለም አንችልም። መቼ ነው መሳለም የምንችለው? ክርስቶስ ተንሥአ እሙታን ከተባለ በኋላ ያ ማለት እሁድ ሌሊት ክርስቶስ ከተንሥአ እሙታን ከተባለ በኋላ ከዚያ በኋላ ነው እንጂ ኪዳን ተደርሶ ማለት ነው። ከዚያ በኋላ ነው እንጂ መስቀል መሳለም የምንችለው። በዚህ ቀን መስቀል መሳለም አንችልም። ሌላው የሚቻለውስ ምንድነው ካላችሁ ደግሞ በሕማማት ሰው ቢሞት አይፈታም ነበር አይደል? ቅዳሜ ግን ሰው ቢሞት ይፈታል። ኑዛዜም አለ ማለት ነው ቅዳሜ ቀን። ስለዚህ ሰው ቢሞት ቅዳሜ ይፈታል። መስቀል መሳለም ግን አይቻልም ማለት ነው። ሌላው እንግዲህ በዚህ ቀን ቄጠማ ጭንቅላታችን ላይ እናስራለን። ለምንድን ነው የምናስረው? ምሳሌው ምንድነው? ይሄን ልታውቁት ይገባል። ለልጆቻችሁም ልትነግሯቸው ይገባል። በደንብ አድርጋችሁ ስሙኝ። እንግዲህ ቄጠማ የምናስርበት ምክንያት ምንድነው ሲባል የምን ምሳሌ ነው ሲባል በኖህ ዘመን እንደምታውቁት የጥፋት ውሃ መጥቶ ነበረ እና በዚያ በጥፋት ውሃ ዓለም በሞላ ጠፍታ ነበር። ከጠፋች በኋላ እንደምታውቁት የተረፉት የሰው ዘሮች 8 ናቸው። ኖህ ከነሚስቱ የኖህ ልጆች 3ቱ ሴም ካም ያፌት ከነሚስቶቻቸው 8 ሰዎች ብቻ ነው ወደ መርከብ ገብተው የተረፉት ከሌሎች ፍጥረታት ጋር ማለት ነው። እናም ኖህ ወደ መርከብ ከገባ በኋላ ከ150 ቀን በኋላ ውሃው እየጎደለ ሲሄድ ማለት ነው ከምድር ፈጽሞ ያ ውሃው መጥፋቱና አለመጥፋቱን ለማወቅ ማለት ነው እንግዲህ ኖህ ምን አደረገ? ርግብን አይታ እንድትመጣ በመስኮት ላካት ማለት ነው። እና ርግብን ሲልካት ለጊዜው ገና በደንብ ስላልጎደለ ስላልደረቀ ከምድር ላይ ማለት ነው ማረፍ ያጣችና እንደዚሁ አንዣባ ተመልሳ ገባች ወደ ኖህ ወደ መርከብ። ከዚያም በኋላ አይ ገና ነው ስትለኝ ነው ብሎ ማለት ነው ትንሽ ቆየና አሁንም ደግሞ ቁራን ላከው። ቁራን ሲልከው ቁራ እንግዲህ ያው የወዳደቀ ነገር የሚለቃቅም የወፍ ዝርያ ነው እና እዚያው የወዳደቀውን የከውቱን የምኑን ሲለቃቅም ማለት ነው እዚያው ቀረበት ሳይመለስ ቀረ ማለት ነው። እንግዲህ አባቶቻችን የቁራ መላእክተኛ ይላሉ ሄዶ በዚያው የሚቀረውን ሰው ማለት ነው። እና ከዚያ የጀመረ ነው ይመስለኛል። እና ከዚያም በኋላ በሶስተኛ ጊዜ ማለት ነው ኖህ ደገመና አሁንም ርግብን ላካት አይታ እንድትመጣ ማለት ነው። ከዚያም በኋላ በሶስተኛው ርግብ ስትላክ ማለት ነው በአፏ የወይራ ዝንጣፊ ይዛለት መጣች። የወይራ ዝንጣፊ በአፏ ይዛለት መጣች። ምን ስትል ማለት መሰላችሁ? ሐጸ ማየ አይህ የጥፋቷ ጎሏል ስትል የምስራቹን የወይራ ዝንጣፊ ይዛለት መጣች። እንዳጋጣሚ የወይራ ዝንጣፊ ስል እኔ ጋር ወይራ አለና ላሳያችሁ። ያቺ ርግብ ለኖህ የወይራ ዝንጣፊ ይዛለት የመጣችው ምን ስትል ነው? የጥፋቷ ጎሏል አሁን መውጣት ትችላለህ እያለችና የምስራች እየነገረችው ነው የወይራውን ዝንጣፊ ይዛለት የመጣችው። ታዲያ
በዚያ ምሳሌ ማለት ነው ዛሬም ካህናት የስዑር ቅዳሜ ቀን ማለት ነው መርገባችን ጠፋ፣ የዕዳ ደብዳቤያችን በክርስቶስ ሞት ተሻረልን ሲሉ ማለት ነው ቄጠማ ይዘውልን ይመጣሉ ማለት ነው። አያችሁ ኖህ ርግቢቷን ማለት ነው የወይራ ዝንጣፊ ይዛ ስትመጣ እጁን ዘርግቶ ተቀብሏታል። ዛሬም ታዲያ ካህናት ወደኛ የወይራ የምድነው የቄጠማውን ይዘው ሲመጡ እጃችንን ዘርግተን እንቀበላለን ማለት ነው። ኖህ የምእመናን ምሳሌ ነው። ርግቢቷ ደግሞ የካህናት ምሳሌ ናት። የወይራ ዝንጣፊው ደግሞ የቄጠማው ምሳሌ ነው። ርግቢቷ የጥፋት ውሃ ጎደለ ስትል ለኖህ የወይራ ዝንጣፊ ይዛለት እንደመጣች ዛሬም ካህናት የመርገም ውሃ ጎደለ፣ የዕዳ ደብዳቤያችን ተደመሰሰ ሲሉ ማለት ነው ቄጠማ የምስራች ይዘውልን ይመጣሉ። ምን እያሉ ይሰጡናል? የምስራች ክርስቶስ ተመረመረ፣ ዲያብሎስ ታሰረ እያሉ ቄጠማውን ይሰጡናል ማለት ነው። አያችሁ የዚያ ምሳሌ ነው ቄጠማውን የምናስረው ማለት ነው። ይህን ልታውቁ ይገባል። ለልጆቻችሁም ንገሯቸው ስርዓታችንን። ሌላው እንግዲህ እርድን በተመለከተ ነው። የትንሣኤ እርድ መቼ ነው መታረድ ያለበት? የብዙዎቻችሁ ጥያቄ ነው። እንግዲህ መቼ ነው መታረድ ያለበት ሲባል ክርስቶስ ተንሥአ እሙታን ከተባለ ከ6 ሰዓት በኋላ ነው። እሁድ ከ6 ሰዓት በኋላ። አሁን ይሄን የምነግራችሁ ቤተ ክርስቲያን በዚህ ሰዓት እረድ፣ በዚህ ሰዓት አትረድ የሚል መጽሐፍ የላትም። ምክንያቱም ዋና ትኩረቷ ቤተ ክርስቲያን ከነፍሳችን ጋር ስለሆነ ማለት ነው። ነገር ግን እኛም አሁን በጾሙ አርደኑ ደስ እያለ ላንበላ እንችላለን። ነገር ግን ከተፈሰከ ክርስቶስ ተነሳ ከተባለ በኋላ ብናርደው ግን ሕሊናችን ደስ እያለው እንመገበዋለን። አይምሯችን ሳይጠራጠርብን እንደው የጾም በላው ይሆን ምናምን እያለ ሳይጠራጠርብን ደስ ብሎን እንመገባለን። ነገር ግን እየውላችሁ እንደው ሌሊቱን ማለት ነው ከ6 ሰዓት ብቻ ሳይሆን ሌሊቱን በእንቁላል ገድፈን እኮ ጠዋት 2 ሰዓት 3 ሰዓት ማረድ እንችላለን እኮ። እንዴ 40 ቀን ጾም አይደለም እንዴ? ታዲያ ለአንድ ቀን የሥጋ ጉዳይ ለምን እንደሚያሳስበን? ቦታ ለሥጋችሁማ ይሄን ያክል ለሥጋችን ቦታ እንስተው። ስለዚህ ጠዋት ሌሊት ላይ በእንቁላል በተገኘው ነገር ገድፈን ጠዋት ማረድ እንችላለን ማለት ነው። ሌላ አንድ ቲፕ ልጨምርላችሁ እስከዚህ ካዳመጣችሁ ማለት ነው። እሱ ምንድነው? እሁድ ሌሊት ማለት ነው ክርስቶስ ተንሥአ እሙታን ሲባል እናንተ ምንድነው ማለት ያለባችሁ ልንገራችሁ። አሁን አታውቁትም ብዬ አይደለም፣ እንደው በቃላችሁ እንድትይዙ ስለፈለኩ ነው። ክርስቶስ ተንሥአ እሙታን ይለናል ካህኑ፣ እኛ ደግሞ በአብይ ኃይል ወስልጣን እንላለን። ከዚያ ካህኑ ይመልስና አሰሮ ለሰይጣን ይለናል። እኛስ አግዓዞ ለአዳም እንላለን። ከዚያ ካህኑ ሰላም ይለናል። እኛ ደግሞ እምይእዜሰ ካህኑ ከዚያ ኮነ ይለናል። እኛ ፍስሐ ወሰላም እንላለን ማለት ነው። ይሄ ማለት ምን ማለት መሰላችሁ? ሲተረጎም ክርስቶስ ተንሥአ እሙታን ማለት ክርስቶስ ከሙታን ተነሳ፣ በአብይ ኃይል ወስልጣን ማለት በታላቅ ስልጣን፣ እንደዚሁም አሰሮ ለሰይጣን ማለት ሰይጣንን አሰረው፣ አግዓዞ ለአዳም አዳምን ነፃ አወጣው፣ ሰላም እምይእዜሰ ኮነ ፍስሐ ወሰላም እነሆ ከዛሬ ጀምሮ ሰላምና ደስታ ሆነ ማለት ነው። ስለዚህ ይሄን እየተባባል እንደውም እኮ ያውኛ በቃላችን የመያዝ ትንሽ እንትን ስላለብን ነው እንጂ አንድ ካህኑ ሲያሳልም በትንሣኤ ሰሞን ማለት ነው ሲያሳልም ልክ ይህን ቃለ ምልልስ ከእያንዳንዱ ክርስቲያን ጋር እያደረገ ነው ማሳለም ያለበት። ስለዚህ በቃላችሁ ይችን ያዟት። አምላካችን እንግዲህ ፍጹም ሰላሙን ለሀገራችን ለኢትዮጵያ ለሁላችንም ያድለን። መልካም ትንሣኤ ይሁንላችሁ። ጸሎታችንን ሁሉ አምላካችን ይቀበልልን። እስከዚህ ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። ሐሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። እንደዚሁ ደግሞ ቤቱን ሁላችሁም ቻናሉን ማለት ነው ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ማለት ነው ቸር ሰንብቱልኝ። እጅግ አርጌ ከልቤ ነው የምወዳችሁ። ስለምታበረታቱኝ እግዚአብሔር እናንተንም ያክብርልኝ። እወዳችኋለሁ። ክብር በሉልኝ።